አያቶላህ አሊ ኻሜኒ ተሰወሩ። መካከለኛው ምስራቅ እንደ ገሃነም ደጆች። በኢራቅ ያሉ የኢራን ተላላኪ ቡድኖች እንቅስቃሴ የራስን ማጥፋትና ጥቃት ዝግጅት እያደረጉ ነው። ሐሚዳዊ የተባለ ግለሰብ ለራስ ማጥፋት ጥቃት በፈቃደኝነት ለመሳተፍ እጽ ሲሞላ የሚያሳይ ምስል ወጥቷል። የቡድኑ አካውንት የሰማዕታት ፍሰት በማለት በሚጠራቸውና ለመመዝገብ በተሰበሰቡ ሰዎች የተሞሉ ፎቶዎችና ቪዲዮዎችን አሰራጭቷል። ሐራካት ሂዝቦላህ አል-ኦጃብ የተባለ ቡድን የኢራን እስላማዊ ሪፐብሊክን ለመከላከል ለራስ ማጥፋት ኦፕሬሽን የሚሆኑ ሰዎችን የመመልመል ስራውን ይፋ አድርጓል። የአሜሪካ ኤምባሲዎች በከፍተኛ ስጋት ተወጥረዋል። የካታይብ ሂዝቦላህ የፊት መስመር ቡድን የሆነው አልዊሊ ወአድ አልሐቅ በአረብ ሀገር በሰላጤው እና በአካባቢው ባሉ የውሃ አካላት ላይ በሚገኙ የአሜሪካ ኤምባሲዎችና ጥቅሞች ላይ የዛቻ መግለጫ አውጥቷል። እንደ ዘ ታይምስ ዘገባ ከሆነ ኢራን በሚያዝያ 2025 ረጅም ርቀት ተኳሽ ባሊስቲክ ሚሳኤሎችን በኢራቅ ለሚገኙ ተላላኪዎቿ አስተላልፋለች። እስራኤል ሚዲያዎቿ ደግሞ በህዳር 2025 ቴህራን ለወደፊት ግጭት ዝግጅት ይረዳ ዘንድ ለኢራን ሚሊሻዎች የምታደርገውን የጦር መሳሪያ አቅርቦት እየጨመረች መሆኑን ዘግቧል። ፕሬዚዳንት ትራምፕ በኢራንና በተቃዋሚዎቿ ላይ በሚያደርጉት ወታደራዊ እርምጃ አካል አድርገው በኢራቅ ላይ ያሉ የኢራን ደጋፊ ሚሊሻዎችን ለመምታት ሊመረጡ ይችላሉ። ትራምፕ በመጀመሪያው የስልጣን ዘመናቸው እንዲሁም ጆ ባይደን በስልጣን ዘመናቸው በኢራቅ ያሉ የቴህራን ተላላኪዎችን መምታታቸው ይታወሳል። የሂዝቦላህ ዋና ጸሐፊ ናኢም ቃሲም ጥር 26 ቀን 2026 ባደረጉት ንግግር ለኢራን እስላማዊ ሪፐብሊክና ለከፍተኛው መሪ አሊ ኻሜኒ ያላቸውን ድጋፍ ገልጸዋል። ቃሲም እንደተናገሩት በኢራንና በእስራኤል አሜሪካ መካከል ግጭት ቢፈጠር ሂዝቦላህ የምላሽ አሰጣጥ መንገዱን በራሱ የሚወስን ቢሆንም ቡድኑ ግን ገለልተኛ አይደለም ብለዋል። የየመን ሁቲዎች የመርከብ ጥቃት ቪዲዮ ተጋልጧል። ጥር 26 ቀን በኤደን ባህረ ሰላጤ ላይ በጥር 2024 እንደ አውሮፓውያን የዘመን ቀመር ጥቃት ፈጽመውበት የነበረውን ማርሊን ሉአዳ የተባለ የነዳጅ ጫኝ መርከብ የሚያሳይ አዲስ ቪዲዮ አሰራጭተዋል። የተኩስ አቁም ሁኔታውም ሲተነተን በሁቲዎችና በአሜሪካ መካከል ከግንቦት 6 ጀምሮ የተኩስ አቁም ስምምነት ተደርጓል። ይህ ስምምነትም የመጣው የአሜሪካ ኃይሎች በሁቲዎች ላይ ለ7 ሳምንታት ያህል የአየር ድብደባ ካደረጉ በኋላ ነበርም። ይሁን እንጂ በሁቲዎች በጥቅምት 2025 በጋዛ የተኩስ አቁም እስከታወጀ ድረስ በንግድ መርከቦችና በእስራኤል ላይ ጥቃታቸውን ቀጥለው ነበርም። የመካከለኛው ምስራቅ የፍጻሜ ፍልሚያ የ2026 የውጥረት አዙሪት ምን ይመስላል? አያቶላህ አሊ ኻሜኒ ተሰውረዋል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ እና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ እንግዲህ ምንም እንኳን አሜሪካ፣ እስራኤል እና ኢራንን የተመለከተ ቢሆንም መላው ዓለምን ሊነጥ ይችላል። በተለይ ደግሞ ምስራቁ ዓለም የገሃነም ደጆች ይከፈቱበታል እየተባለ ነው። በጣም ከፍተኛ ውጥረት አለ ማለት ነው። እንግዲህ ዛሬ ላይ ሆነን ስንመለከት መካከለኛው ምስራቅ የሲኦል ደጆች ተከፍተዋል በሚባልበት ደረጃ ላይ ነው የሚገኘው። በአንድ በኩል ለህልውናው የሚጋደል በእውነት ተቃውሞ የዛለ የኢራን ስርዓት አለ። በሌላ በኩል ደግሞ ከእንግዲህ ትዕግስት የለም የሚል የአሜሪካና የእስራኤል ጥምረት ፊት ለፊት ተጋፍጠዋል ማለት ነው። አሁን ዓለማችን ካለችበት አዘቅት አንጻር ይሄ እንግዲህ መቀመቅ ይዞ ሊወርድ እንደሚችል ይታመናል። ምክንያቱም የሶስት ሀገር ጦርነት ብቻ አይደለም የሚሆነው፣ መላው ዓለምን ወደ ጦር ሜዳው የሚማግድ ነው የሚሆነው ማለት ነው። ስለዚህ አብዝተን መጸለይ ይገባናል። ይህ በጣም እጅግ አስጊ ጉዳይ ነው። መረጃው ምን ይመስላል የሚለውን ከእናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አብራችሁን ቆዩ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የአያቶላህ መሰወርና የቴህራን የሲኦል ደጅ ዛቻ በቅርብ ቀናት ጥር 24 እስከ 28 2026 የወጡ መረጃዎች እንደሚጠቁሙት የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ ከይታ ተሰውረዋል። አንዳንድ ዘገባዎች በቴህራን በሚገኝ ምስጢራዊና ዘመናዊ ምሽግ ውስጥ መሸሸጋቸውን ሲገልጹ፣ ሌሎች ደግሞ ወደ ሩሲያ ሊሸሹ እንደሚችሉ ግምቶች ወጥተዋል። ኢራን የሲኦል ደጆችን ከፍትባቸዋለሁ ስትል ዝም ብላ አይደለም። የዛቻ በሶስት መሰረታዊ ምሰሶች ላይ የቆመ እንደሆነ ልብ ይሏል። የሚሳኤል ዝናብ ኢራን ልታወርድ ትችላለች። ኢራን ከ8000 በላይ ባሊስቲክ ሚሳኤሎችን በማከማቸት በቀጠናው ትልቅ አቅም ገንብታለች። ተላላኪ ኃይሎችም አሏት። በኢራቅ፣ በሊባኖስ፣ በየመን ያሉ የመቋቋም ዘንግ አባላት በአንድ ጊዜ ጥቃት እንዲከፍቱ ትዕዛዝ ተሰጥቷቸዋል። የባህር መስመሮችንም ስለ መዝጋት ተነግሯል።
የሆርሙዝ የባህር ወሽመጥን በመዝጋት የዓለምን ኢኮኖሚ አንቆ ለመያዝ ይሞክራሉ። የአሜሪካና እስራኤል ቆራጥ እርምጃ ደግሞ የ12ቱ ቀን ጦርነት ትዝታ ያስታውሰናል። ሰኔ 2025 ላይ የተካሄደው የ12 ቀን ጦርነት የእስራኤልን የአየር የበላይነት በግልጽ አሳይቷል። በወቅቱ የእስራኤል አውሮፕላኖች የኢራንን የአየር መከላከያ ሰብረው በመግባት ቁልፍ የኒውክሌር ተቋማትን፣ ወታደራዊ ማዕከላትን ደብድበዋል። ዛሬ አሜሪካ USS አብርሃም ሊንከን የተባለውን የአውሮፕላን ተሸካሚ መርከብ ግዙፍ አርማዳ ወደ አካባቢው በማምጣት የኢራንን አመራሮች ኢላማ ያደረገ እርምጃ ለመውሰድ ጫፍ ላይ ትገኛለች። የጦር መሳሪያቸውን ስንፈትሽ የኢራን አቅም በብዛት የሚተኮሱ ርካሽ ድሮኖችና ሚሳኤሎች አሏት ይባላል። ስለላው በሃይማኖታዊ መዋቅርና በሰርጎ ገቦች ላይ የተመሰረተ ነው። ስነ ልቦናቸውም የሰማዕትነት ፍልስፍናና የሺአ እስልምና ታሪካዊ ጽናት ነው። ሚዲያቸው ፕሮፓጋንዳ የምዕራባውያን ሴራ ትረካ ነው ይሉታል። አሜሪካና እስራኤል አቅም ሲፈተሽ እጅግ ዘመናዊ አውሮፕላኖች F-35 እና ሌዘር መከላከያዎች አሉ። በሳይበርና በሳተላይት የታገዘ የኢራን ምሽግን ዘልቆ የሚገባ የቴክኖሎጂ የበላይነት የኢራን ሕዝብ ለለውጥ ያለውን ጉጉት መጠቀም ነው። የኢራን ስርዓት ጭካኔ ለዓለም ማሳየትና የውስጥ አመፅን ማቀጣጠል ነው። ኢራናውያን ለመሆኑ በዚህ ሊበገሩ ይችላሉ? የሁሉም ጥያቄ ነው። እዚህ ጋር ነው ትልቁ ቁልጭ ያለ እውነት ያለው። የኢራን ህዝብ በሁለት ተከፍሏል። አንደኛው የሥርዓቱ ደጋፊዎች እስከ መጨረሻው ጠብታ ደም የሚዋጉና ጦርነቱን እንደ ሃይማኖታዊ ግዴታ የሚመለከቱና ራሳቸውን ለሰማዕትነት ያዘጋጁ ናቸው። ሁለተኛው ለለውጥ የሚጓጉ በኢኮኖሚ ውድቀትና በነጻነት እጥረት የተማረሩ በሚሊዮን የሚቆጠሩ ወጣቶች አሉ። ኢራናውያን በታሪካቸው ኩሩ ህዝቦች ናቸው። ነገር ግን የአሁኑ ውጥረት ከውጭ ወረራ ይልቅ የውስጥ መፈራረስ ስጋት ይበልጥበታል። አሜሪካና እስራኤል ኢራንን ህዝብ ከስርዓቱ ለመነጠል ከፍተኛ የፕሮፓጋንዳ ስራ እየሰሩ ነው። በ2026 መጀመሪያ ላይ የምንገኝበት ዓለም አቀፋዊ ሁኔታ የቀዝቃዛው ጦርነት ማብቂያ ሳይሆን የቀጥታ ፍጭት ዋዜማ ላይ ይገኛል። አያቶላህ አሊ ካሚኒ ከየታ መሰወራቸው በቴህራን ቤተ መንግስት ውስጥ ከፍተኛ ድንጋጤን ፈጥሯል። የስለላና የቴክኖሎጂ የበላይነታቸውን እንመርምረው። በአሁኑ ሰዓት ጦርነቱ የተጀመረው በምድር ሳይሆን በዲጂታል ዓለም ነው። የእስራኤል ዩኒቲ 8200 እና ሙሳድ የእስራኤል ስለላ የኢራንን የውስጥ ግንኙነት ሙሉ በሙሉ ሰርጎ ገብቶበታል። ካሚኒ ተሰወሩ መባላቸው እስራኤል የት እንዳሉ ከማወቋ የተነሳ ወደ ጥልቅ ምድር በከር ለመግባታቸው ምልክት ነው። የኢራን ሳይበር ሰራዊት ኢራን በምላሹ የኢራን የኤሌክትሪክ ኃይል ማሰራጫዎች የእስራኤልን የውሃ ማጣሪያ ተቋማት በሳይበር ጥቃት ለማሽመድመድ ሙከራ እያደረገች ነው። እንደ አውሮፓውያኑ የዘመን ቀመር በ2025 የተካሄደው የ12ቱ ቀን ጦርነት ለዓለም ትልቅ ትምህርት ሰጥቷል። አሜሪካ እና እስራኤል F-35 አውሮፕላኖችን በመጠቀም የኢራንን የራዳር ስርዓት እውር አድርገውታል። የኢራን ሚሳኤል ሲቲ ደግሞ ኢራን በመቶዎች የሚቆጠሩ ሜትሮችን ከመሬት በታች የገነባቻቸው የሚሳኤል ከተሞች አሁንም ለምዕራባውያን ትልቅ ስጋት ናቸው። ኢራን የሲኦል ደጆችን ከፍታለው ስትል በአንድ ጊዜ 5000 ሚሳኤሎችን ወደ እስራኤልና ወደ አረብ ሀገራት የአሜሪካ ጦር ሰፈሮች መተኮስ አቅም ስላላት ነው። ሌላው ጂኦፖለቲካዊና ጂኦግራፊያዊ አቀማመጥ ይነሳል። ኢራን ካሏት ታላላቅ መሳሪያዎች አንዱ ጂኦግራፊ አቀማመጧ ነው። የሆርሙዝ ወሽመጧ የዓለም 20% ዘይት የሚያልፍበት መስመርን በመዝጋት የዓለምን ኢኮኖሚ አንቃ መያዝ ትችላለች። ሌላው ተራራማ ምድር ነው። የኢራን መልክዓ ምድር ለባህላዊ የምድር ጦርነት እጅግ አስቸጋሪ ነው። ይህም አሜሪካን በቀጥታ ምድር ላይ ከመግባት እንድትቆጠብ አድርጓታል። የስነ ልቦናው ጦርነትና ታሪክና ሃይማኖትን መነሳቱ አይቀርም። እዚህ ጋር ነው የጦርነቱ ነፍስ ወይ ደግሞ ልቡ ራሱ የሚገኘው። የኢራን መህዲ ትርክት በኢራን የሃይማኖት መሪዎች ዘንድ የጦርነት የመጨረሻው ዘመን ፍልሚያ ተደርጎ ይወሰዳል። የተሰወረው ኢማም ወይ ደግሞ መህዲ ይመጣሉ የሚለው እምነት ወታደሮቻቸው ለራስ ማጥፋት ራሳቸውን አሳልፈው እንዲሰጡ ትልቅ ስነ ልቦናዊ ግፊት ይፈጥራል። የእስራኤል ዳዊትና ጎልያድ ታሪክ ደግሞ እስራኤል ይህንን ጦርነት ለህልውና የሚደረግ የመጨረሻ አማራጭ አድርጋ ታየዋለች። ከእንግዲህ ዳግም አይከሰትም ኔቨር አጌን የሚለውን መፈክር ለአይሁዶች ወታደሮች ከፍተኛ የሞራል ጥንካሬ እየሰጠ ነው። ኢራን አሁን ላይ የሚዲያ ፕሮፓጋንዳዋ የቃላት ጦርነትን ፈትሸነዋል። አሜሪካ ታላቋ ሰይጣን ደግሬት ሳተን በማለት በመፈረጅ መላውን የእስልምና ዓለም በምዕራባውያን ላይ ለማንቀሳቀስ ትሞክራለች። ምዕራባውያን ደግሞ በኢራን ውስጥ የሚታየውን የሴቶችና የወጣቶች አመጽ እንደ ትልቅ መሳሪያ በመጠቀም ስርዓቱ ከውስጥ እንዲፈርስ በማህበራዊ ሚዲያ ከፍተኛ ዘመቻ እያደረጉ ነው። ታዲያ በዚህ ሁሉ ኢራን ልትበገር ትችላለች ወይ ነው ኢራናውያን
በታሪክ ኢራናውያን ፋርሶች ለሺህ ዓመታት የቆየ ጠንካራ ብሔራዊ ስሜት አላቸው። ነገር ግን የ2026ቱ ኢራን ከ1979ኙ ኢራን ትለያለች። አንዱ ወጣቱ ትውልድ ነው፣ እሳቱ ትውልድ። 70% የሚሆነው የኢራን ህዝብ ከስርዓቱ ሃይማኖታዊ ርዕዮተ ዓለም ጋር የተጣላ ነው። ማን የበላይ ይሆናል የሚል ታዲያ ጥያቄ ይነሳል። በወታደራዊ ሳይንስ ስሌት አሜሪካ እስራኤልን፣ ኢራንን ከካርታ ላይ መፋቅ፣ ወታደራዊ መዋቅሯን ማፍረስ ይችላሉ። ነገር ግን ኢራንን ማንበርከክ ወይ መቆጣጠር የማይቻል ነው። ምክንያቱም ጦርነቱ ወደ ሽምቅ ውጊያና ወደ ቀጠናዊ ትርምስ ስለሚቀየር ነው። ውጤቱ ምን ይሆናል ታዲያ? የጦርነት ተንታኞች እንደሚሉት አሜሪካና እስራኤል ወታደራዊ በላይነት ይኖራቸዋል። ኢራን ግን የጥፋት አቻነት ስልትን በመጠቀም ቀጠናውን አብራ ይዛ የመጥፋት እድሏ ሰፊ ነው። እናም ታዲያ ይሄ ነው የሲኦልን ደጆች ከፍታለሁ ያለችው። መካከለኛው ምስራቅ በአሁኑ ሰዓት በሁለት ተቃራኒ ኃይሎች መጋጠሚያ ላይ ትገኛለች። በአንድ በኩል ለ47 ዓመታት የገነባቸው የርዕዮተ ዓለም ኤምፓየርን ለማዳን የምትታገለው ኢራን፣ በሌላ በኩል ደግሞ የኢራንን የኒውክሌርና የቀጠናዊ ተጽዕኖ ስጋት ለአንዴና ለመጨረሻ ጊዜ ለመደምሰስ የቆረጡት አሜሪካና እስራኤል። የአያቶላህ መሰወርና የውስጥ ስለላ ሚስጥራት። አያቶላህ አሊ ኻሜኒ ከይታ መሰወራቸው በቴህራን ጥልቅ መንግስት ውስጥ ትልቅ ክፍተት ፈጥሯል። የሞሳድ ሰርጎ ገብነት አንዱ ተነስቷል። እስራኤል በኢራን የኒውክሌር ሳይንቲስቶች በወታደራዊ አመራሮች ደረጃ የራሷን ሰዎች በማስገባት የኢራን ሚስጥራዊ የጦር እቅዶች ከቴህራን ቀድመው ቴል አቪቭ እንዲደርሱ አድርጋለች። ሌላው የስልጣን ሽግግር ውጥረት ተከስቷል። ኻሜኒ በሌሉበት ወቅት የእስልምና አብዮት ጠባቂ ሰራዊት IRGC እነሱ እንደሚሉት እና የሃይማኖት መሪዎች መካከል የሚደረገው ፍጥጫ ኢራንን ከውስጥ እያዳከማት ነው። የጦር መሳሪያና የቴክኖሎጂ ሚዛናቸውስ? የ12ቱ ቀን ጦርነት የአሜሪካና እስራኤል የበላይነትን አሳይቷል ተብሎ ቢታምንም ኢራን ቀላል የማይባሉ አስገራሚ መሳሪያዎችን ይዛለች። የኢራን ሃይፐርሶኒክ ሚሳኤሎች፣ የኢራኑ ፈታህ ሚሳኤል ማንኛውንም የአየር መከላከያ ሰብሮ የመግባት አቅም እንዳለው ይነገራል። የሲኦል ደጆች እያለች የምትፎክረው ኢራንም እነዚህ ሚሳኤሎች በመጠቀም የእስራኤልን ከተሞች፣ የአረብ ሀገራትን የነዳጅ ማጣሪያዎችን ለማጋየት በማሰብ ነው። የአሜሪካ ሳይለንት ኪለር B-12 ሬደር አሜሪካ በ2026 በስራ ላይ ያዋለችው ይህ እጅግ ዘመናዊ አውሮፕላን ሳይታወቅ የኢራን ሰማይ ላይ በመገኘት የመሬት ውስጥ ምሽጎችን ቡከርስ የመቆፈር አቅም አለው። የእስራኤል አይረን ቢምም ሳይረሳ እስራኤል በሚሳኤል ፈንታ በሌዘር የሚሳኤል ጥቃቶች የምታከሽፍበት ቴክኖሎጂ ለኢራን ድሮኖች ትልቅ ፈተና ሆኖበታል። የተራራው ምሽግ። ኢራን እንደ ዩክሬን ሜዳማ አይደለችም። የዛግሮስ ተራሮች ኢራንን እንደ ተፈጥሯዊ አጥር ይጠብቋታል። ይህ ማለት አሜሪካ የምድር ጦርነትን ብትጀምር በሚሊዮን የሚቆጠሩ ወታደሮችን ልታጣ ትችላለች። የመግቢያዋ ቁልፎች የሆርሙዝ ወሽመጥና የባቤል ምንደብ ናቸው። በሁቲዎች በኩል ከተዘጉ የዓለም የነዳጅ ዋጋ በአንድ ሌሊት 400% ሊጨምር ይችላል። ይህ ደግሞ የምዕራባውያንን ኢኮኖሚ አንቆ የሚይዝና የሚያሽመደምድ የኢራን የኢኮኖሚ አቶሚክ ቦምብ ነው። የሺአ ሰማዕትነት አንዱ የተፈራው ነው። ኢራን ወታደሮቿን የምታሰለጥነው ሞት ወደ አምላክ መሄጃ ነው በሚል ትምህርት ነው። ይህ ለዓላማ መሞት ከምዕራባውያን ዘመናዊና ራሱን ከሚጠብቅ ወታደር ጋር ሲጋጭ ጦርነቱ እጅግ ደም አፋሳሽ ያደርገዋል። የፋርስ ታላቅነት። ኢራናውያን ራሳቸውን እንደ ጥንታዊ የፋርስ ግዛት ወራሾች ስለሚያዩ ለውጭ ኃይል መንበርከክ እንደ ትልቅ ውርደት ይቆጥሩታል። የመጨረሻው ዘመን ትንቢት ነው ይላሉ። በሁለቱም ወገኖች ዘንድ በእስራኤልም ሆነ በኢራን አክራሪዎች ይህ ጦርነት የመሲሁ መምጫ ዋዜማ ተደርጎ መታመኑ ለዲፕሎማሲ የሚተው ቦታ እንዳይኖር አድርጎታል። ሌላው የተፈራው ሚዲያና ፕሮፓጋንዳ ነው። የዲጂታል አመጽ። አሜሪካ የሳተላይት ኢንተርኔት በመጠቀም የኢራንን ሕዝብ ከመንግስት ቁጥጥር ውጭ እንዲገኝና እንዲያምጽ እያደረገች ነው። የኢራን ታሪክም ኢራን በዓለም ዙሪያ ያሉ ሙስሊሞች ይህ በኢስላም ላይ የተከፈተ ጦርነት ነው በሚል ቀስቀሳ ወደ ጂሃድ እየጠራች ነው። የመጨረሻውን ፍርድ ማን ያውቃል? ማንስ ያሸንፋል? ይህንን ማን ይገምታል? እውነተኛውና ጥልቅ የሆነው መረጃ የሚነግረን ታዲያ የሚከተለውን ነው። የወታደራዊ የበላይነትን መፈተሽ አለብን። አሜሪካና እስራኤል የኢራንን ወታደራዊ መዋቅር፣ የኒውክሌር ጣቢያዎችን፣ የአየር ኃይል በሳምንት ውስጥ ማድቀቅ ይችላሉ። ኢራናውያንስ?
ኢራናውያን ሊበገሩ ይችላሉ ነው ጥያቄው። የኢራን መንግስት ሊወድቅ ይችላል፣ የኢራን ህዝብ ግን አይበገርም ነው መልሱ። እንዲያውም የውጭ ጥቃት ሲመጣ የነበረው የውስጥ ተቃውሞ ወደ ሀገራዊ አንድነት ሊቀየር ይችላል። ውጤቱ ታዲያ ጦርነቱ 12 ቀን ብቻ አይቆይም። ኢራን ከወደቀች በኋላ የሚፈጠረው የሽምቅ ውጊያና የቀጠናው ትርምስ መካከለኛው ምስራቅን ለሚቀጥሉት 50 ዓመታት ወደማይወጣበት ቀውስ ሊከታት ይችላል። ባጭሩ አሜሪካና እስራኤል ጦርነቱን ያሸንፋሉ፣ ነገር ግን ሰላሙን ያጡታል። ኢራን ደግሞ እኔ ከጠፋው ዓለምን አብራ ትጥፋ በሚል ስልት የመጨረሻውን የጥፋት ካርድ ትመዛለች። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስለዚህ መረጃ ሐሳብ አስተያየታችሁን ብታጋሩን ደስ ይለናል። ቸር ቆዩልን።